ሰላም ጤና ይስጥልን ውድ የአይስ ትሬዲንግ ሳይኮሎጂ ትምህርት ቤት ተማሪዎች እንዴት አላችሁ? ነው እንግዲህ በዋነኝነት የትምህርታችንን ማዕቀፍ የምንጀምርበት ጊዜ እየተቃረበ እንደመሆኑ መጠን ቅድሚያ ይህንን ኮርስ በመውሰድ ሂደት መውሰድ ያለባችሁን የዲስክ ፐርሰናሊቲ ፈተና እንደወሰዳችሁ ተስፋ አለኝ። ከዛም በመነሳት እንግዲህ እነዚህ የዲስክ ፐርሰናሊቲ ሁነቶች ወይም እንዳጠቃላይ ትምህርቶቹ ምንድናቸው የሚሉትን ጉዳዮች አግባባዊ በሆነ መልኩ ለመረዳትና በዛው መሬት ላይ አውርዶ ደግሞ በመተግበሩ ሂደት በዋነኝነት ትክክለኛ የትምህርቱን ሐሳብ ወይም የወጣበትን ካሪኩለሙን በመውጣት ሂደት የተቀረጸበትን መንገድ በትክክለኛ መንገድ እንድትረዱት የቅድሚያ የመግቢያ የኦሪንቴሽን የዲስክ ፐርሰናሊቲ ማንነት መግለጫ ቪዲዮ ነው አቀርብላችኋለሁ ማለት ነው። እንዳጠቃላይ እንግዲህ የትሬዲንግ ስነ ልቦና ጥልቅ ሚስጥሮችን መረዳት which is ዲስክ ኒውሮሎጂን እና የአእምሮ ኬሚስትሪያችንን መረዳት ለአጠቃላይ የዚህ በዲስክ ፕሮፋይል ላይ በታነጸ አካሄዳችን ላይ በጣም እጅግ ከባድ የሆነ ለውጥ አለው ብዬ አምናለሁ። እንደ መግቢያ ትሬዲንግ እና የሰው ልጅ አእምሮ የጦር ሜዳን ወይም የትሬዲንግ ብሬንን እናወራለን። እንግዲህ ወደዚህ ጥልቅ የሆነ የእውቀት ዓለም እንኳን በደህና መጣችሁ ለማለት እወዳለሁ። በቅድሚያ ትሬዲንግ እንግዲህ የቻርት የካንድልስቲክ ኦሬልዝ የኢንዲኬተር ንባብ ብቻ አይደለም። ትሬዲንግ የሰው ልጅ ከራሱ ባዮሎጂ ከራሱ ኒውሮ ኬሚስትሪ እንዲሁም ከጥንታዊው አዳማዊ ማንነቱ የአእምሮ መዋቅሩ ጋር የሚያደርገው ከፍተኛ የጦር ሜዳ ነው። እንዲሁ ባይ ዲፎልት ስንፈጠር በራሳችን የተፈጠርንበት መንገድ አንቲ ትሬደር ሆነን የተፈጠርን ሆነን እናገኘዋለን ማለት ነው። ጸረ ትሬደሮች ወይም ጸረ ትሬዲንግ እሳቤ ያለን ሆነን እናገኘዋለን። እንግዲህ በአጠቃላይ የእንቅስቃሴያችን 90% የሚሆኑ ትሬደሮች የሚከስሩት ስትራቴጂ ስለሌላቸው እንዳልሆነ አእምሮአችን ወይም ብሬን የተፈጠረው ለትሬዲንግ ሳይሆን በዚህ በዱር ውስጥ ወይም በአደን ውስጥ አድኖ ለመኖር ሰርቫይቭ አድርጎ ህይወቱን ለማስቀጠል የነበረ ስለሆነ ነው። ትሩ ቴክኖሎጂ በተለያዩ መንገዶች እንግዲህ በኋላ ላይ እያደግን ብንመጣ ማለት ነው። እንግዲህ ዲስክ ማለት DISC ወይም ዶሚናንስ ኢንፍሉዌንስ ስቲድነስ ኮምፕላያንስን የያዘው ማለት ነው። ዝም ብሎ የባህሪ መመዘኛ ወይም ፐርሰናሊቲ ቴስት አይደለም። የዲስክ ሞዴል የአእምሮአችን የኬሚካል ውህደት ወይም የዚህ የኒውሮ ኬሚካል ዋየሪንግ እንዲሁም ደግሞ መረጃን የምናስተናግድበት የኒውሮን መስመሮች ወይም ባዮሎጂ ወይም ሳይንሱ ኒውራል ፓዝዌይስ ይላቸዋል የሱ መስታወት ነው ማለት ነው። እያንዳንዱ ትሬደር ማርኬቱን የሚያየው በቻርቱ ሳይሆን በአእምሮ ውስጥ ባለው የሆርሞን ሚዛን ነው ማለት ነው። ለዚህ ነው አንድ አይነት ስትራቴጂ ሁለት ሰዎችን አስተምረናቸው አንደኛው በጣም የለየለት አሪፍ የሚባል ፕሮፊታብል ኮንሲስተንት የሆነ ትሬደር ሲሆን እንመለከተዋለን። አንደኛው ደግሞ ወይ ሲያላዝን ወይ ሲያዝን ወይም ያንን ስትራቴጂ ሲሳደብ እናያለን። እና ዋነኛ ምክንያቱም ከሰዋዊ ማንነታችን ስለሚነሳ ነው ማለት ነው። ወደ አራቱ የዲስክ ባህሪያት ከመግባታችን በፊት እንግዲህ ትሬዲንግ ላይ 3 ቁልፍ የሚባሉ የአእምሮ ክፍሎች ይሳተፋሉ። የአእምሮ ክፍሎችና የዚህ ከሆርሞን ጋር ደግሞ የተገናኙ ሆርሞኖቻችንን በደንብ በጥልቀት መመርመርና ማየት ይኖርብናል። እንግዲህ የመጀመሪያው አሚግዳላ ነው። ይሄ የፍርሃት ፊር ሴንተር የምንለው ሪስኮቻችንን የሚከላከልን የሚነግረን ነው። ይሄ የጥንታዊው አእምሮአችን ወይም ሊምቢክ ሲስተም ተብሎ በባዮሎጂ የሚመደበው አካል ነው። የትኛውም አይነት አደጋ ሲመጣ ተዋጋ፣ ሽሽ፣ ኦሬልስ ደንዝዝ የሚለው ፋይት ፍላይት ኦር ፍሪዝ ሞድ ላይ የሚገባ ትዕዛዝ የሚሰጥ ፓርት ኦፍ አወር ብሬን ነው። ማርኬቱ ወደ ኪሳራ ሲሄድ ድሮዳውን ውስጥ ስንገባ አሚግዳላ ይሄንን እንደ ገንዘብ ማጣት ሳይሆን የሚያየው ልክ አንበሳ ወይም ነብር ሊበላን እንደመጣ አድርጎ በመውሰድ በሰውነታችን ውስጥ ከፍተኛ የፍርሃት ኬሚካል ይረጫል ማለት ነው። ሁለተኛ ድርሻ የሚወስደው የፕሪፍሮንታል ኮርቴክሳችን ነው። PFC ይሉታል። ይሄ የሎጂክ የእቅድ የሂሳብ መስራት የአናሊሲስ መስራት ምናምን ማዕከላችን ነው። ትሬዲንግ ፕላን የምናወጣው በዚህ ክፍል ነው ማለት ነው። ነገር ግን አሚግዳላ ኤኒ ታይፕ ኦፍ ፍራቻ ላይ ኤኒ ታይፕ ኦፍ ስግብግብነት ላይ ኤኒ ታይፕ ኦፍ ሪስክ ላይ ነኝ ብሎ ሲነሳ ወደዚህ ሎጂካዊ ክፍል የሚሄደውን የደም አካሄድ ሙሉ ለሙሉ አሚግዳላ ሃይጃክ በምንለው አካሄድ አእምሮአችንን ይጠልፈዋል ማለት ነው።
በሶስተኛ ቁልፍ የአእምሮ ተሳታፊ ክፍሎች ወይም ሆርሞኖች ብለን በምንጠራቸው ደግሞ ሶስተኞቹ ኒውሮ ትራንስሚተርስ የሚሏቸው የኒውሮ አስተላላፊዎች ናቸው። እነዚህ አንደኛው ዶፓሚን ነው ይሄ የሽልማት የደስታ የጉጉት ኬሚካል ነው። ሁለተኛ ኮርቲሶል ነው የጭንቀት ኬሚካል ማለት ነው። ስንፈራ ምን ስንል የሚመጣብን ይሄኛው ነው። ሲሮቶኒን የመረጋጋትና የደህንነት ኬሚካል ይሉታል። መረጋጋታችንን ደህንነታችንን ስናረጋግጥ አእምሮአችን በሆርሞን መልኩ የሚረጨው ኬሚካል ነው። ኦክሲቶሲን የፍቅርና የማህበራዊ ትስስር ኬሚካል ነው። ኮሚኒቲ ላይ ተሳተፍ፣ ከሰዎች ጋር አውራ የሚል ይሄኛው ኦክሲቶሲን የተባለ ሆርሞን በጣም ሲሰራጭ ነው። ኖሬፒንፍሪን ምንለው ደግሞ የንቃትና የትኩረት ኬሚካል ሆኖ እናገኘዋለን። አሁን እንግዲህ እነዚህን ሳይንሳዊ መነጽሮች አድርገን ነው በዋነኝነት ወደ መጀመሪያው የዚህ የአይስን ስልጠና ከሚያማክለው የዲስክ ፐርሶናሊቲ ወይም የትሬደር ስብዕና አንጻር የምናያቸው እና በዚህ ቪዲዮ በተቻለ እነዚህን ሃይ ፕሮፋይሎች ወይም ሃይ ዲ የሆኑ ግለሰቦች ሃይ አይ የሆኑ ሃይ ኤስ የሆኑ ሃይ ሲ የሆኑ ምን አይነት ባህሪዎች አሏቸው የሚለውን እናያለን። በመጀመሪያው የሃይ ዲ ወይም ዶሚናንስ ትሬደሮችን እንመልከት። ይሄ የማርኬቱ ግላዲኤተር ብለው ይጠሯቸዋል። በዚህ አካሄድ እንግዲህ የሃይ ዲ አእምሮ ልክ እንደ እንትን ማለት በጣም ፈጣን በጣም አግሬሲቭ የሆነ ሆኖ ታገኙታላችሁ። የመጀመሪያው እስቲ የሃይ ዲ አእምሮን የኒውሮ ባዮሎጂ እንመልከት። የባዮሎጂካል ኢንጂኑ ምንድን ነው? እንግዲህ የሃይ ዲ ትሬደር አእምሮ ልክ እንደ ፎርሙላ 1 መኪና ሞተር ነው ይባላል። ከፍተኛ ፍጥነት በጣም አደገኛ የፈረስ ጉልበት ያለው መኪና ነው የፎርሙላ 1 መኪኖች በመወዳደሪያ መኪኖች። ስለዚህ እጅግ ከፍተኛ ፍጥነትና ጉልበት እንዳለው ይታሰባል ማለት ነው የሃይ ዲ ትሬደር አእምሮ። በተፈጥሮ ይሄ አእምሮ አንደር ስቲሙሌትድ ወይም ማነቃቂያ የጎደለው ሆኖ እናገኘዋለን። ባይ ዲፎልት የኬሚካል ስርጭቱ ማነቃቂያ የሚፈልግ ወይም አንደር ስቲሙሌትድ ሆኖ ነው የምናገኘው። ይሄ ማለት ተራው ሰው በሚረጋጋበትና በሚደሰትበት ጸጥታ ውስጥ የሃይ ዲ አእምሮ ግን ይሄን ፖይንት ይሄ አኳኋን አሰልቺ ነው፣ የሆነ ነገር መፈጠር አለበት ብሎ የሚጮህ አይነት ነው ማለት ነው። ከዚህ ሐሳብ ዶፓሚን ኦፍ ኮንኩስት የምንለው የዚህ ዶፓሚን ዑደቱን ስናይ ለሃይ ዲ ትሬደር ዶፓሚን የሚለቀቀው ገንዘብ ስላገኘ ብቻ አይደለም። ዶፓሚን የሚረጭለት ማርኬቱን ስላሸነፈው ኮንኩር ስላደረገው ኮንኩስት ነው ብሎ ስለሚያስብ ለሃይ ዲዎች ትሬዲንግ የሂሳብ ስሌት ካልኩሌሽን ሳይሆን የኃይል ሽኩቻ ወይም የፓወር ስትረግል ሆኖ ያገኙታል። ወደ ትክክለኛው ተፈጥሯዊ ማንነታቸውና የምር በውስጣቸው በአእምሯቸው ውስጥ የሚያስቡት ሐሳብ ምንድነው፣ እሳቢያቸው ምንድነው ብላችሁ ካያችሁ ማለት ነው። ቴክኒካል አናሊሲስ ሰርተው ማርኬቱ ልክ እንደነሱ ወዳሉበት አቅጣጫ ሲሄድ አእምሯቸው ውስጥ የሚፈጠረው የዶፓሚን ፍንዳታ ወደር የለውም። በጣም ሃይ የሆነ ዶስ ነው ማለት ነው ዶፓሚን የሚለቀው። ስለዚህ እኔ ትክክል ነኝ፣ እኔ ማርኬቱን አሸነፍኩት የሚለው ስሜት የዶፓሚን ሱሰኛ በሂደት ያደርጋቸዋል ማለት ነው። ቴስቶስትሮን እና ኖሬፒንፍሪን ጋር ስንመጣ የሃይ ዲ አእምሮ በተፈጥሮ ከፍተኛ የቴስቶስትሮን መስተጋብር እንዳለው ሳይንሱ ያረጋግጣል። ይሄ ሆርሞን በተለይ ፍርሃትን ገድሎ ድፍረትን ወይም ሪስክ ቴኪንግን የሚያነግስ በጣም ከባድ የሆነ ሪስኮችን እንድንወስድ የሚያደርገን ታይፕ ኦፍ የኬሚካል ሪአክሽን። ከዚሁ ጋር ተያይዞ ከቴስቶስትሮኑ ባለፈ ኖሬፒንፍሪን የምንለው ደግሞ ኬሚካል በሱ አማካኝነት ላይክ ሪስክ ፊት ለፊት ሲመጣ ከመደንገጥ ይልቅ ሞር ትኩረታቸው እጅግ ስለታም የሚሆንበት ወይም ስካልፒንግ ላይ በጣም አደገኛ የሚሆኑ ዴይ ትሬድ ላይ በጣም ኤክስኪዩት በማድረግ ጎበዝ የሚሆኑ ዲዎች ኖሬፒንፍሪን በሚባለው ኬሚካል አማካኝነት ነው ማለት ነው። ስለዚህ የሃይ ዲ ግን ትሬደር ሳይንሳዊ ጥንካሬዎች ምንድን ናቸው? መጀመሪያ ጥንካሬዎቹን ከዛ ደግሞ ገዳይ ድክመቶቹን እናያለን። የሃይ ዲ ትሬደሮች በዓለም ላይ እንግዲህ ካሉ ስኬታማ ትሬደሮች ላይክ እንደ ጆርጅ ሶሮስ፣ ፖል ቱዶር ጆንስ የመሳሰሉ የመሰለፍ ከፍተኛ እድል አላቸው። ምክንያቱም ምንድነው ካልን አንደኛ የውሳኔ ፍጥነት ነው። ሎ ላተንሲ ኤክስኪዩሽን የሚባለው ወይም ሃይ ሲ እና ሃይ ኤስ ትሬደሮች መረጃን በፕሪፍሮንታል ኮርቴክሳቸው ደጋግመው ሲያላምጡ፣ ደጋግመው ሲያስቡ ልግባ ወይስ ልተወው ብለው ሲያመነቱ፣ የሃይ ዲ አእምሮ ግን ሂሮስቲክስ ወይም ይሄ የዚህ አእምሮአችን አቋራጭ መንገዶችን ይጠቀማል። አቋራጭ ኒውራል ፓዞችን ይጠቀማል። ስለዚህ ማርኬቱ የትሬዲንግ ሴትአፕ እንዳሳየ እጃቸው ሳይንቀጠቀጥ ያለምንም ማመንታት ባይ ወይም ሴል የሚለውን ይጫናሉ ማለት ነው።
ስለዚህ በዚህ ነው ዴይ ትሬዲንግ ላይ እና ስካልፒንግ ላይ አቻ የላቸውም የሚባሉት። በሁለተኝነት አሪፉ ፓርታቸው የአደጋ የመቋቋም አቅማቸው ነው። they have extreme risk tolerance። አብዛኛው ሰው የገንዘብ ኪሳራ ሲያጋጥመው ኮርቲሶል ሰውነቱን ያደነዝዟል። የሃይዲ አእምሮ ግን ሪስክን የሚያየው እንደ እንቅፋት ሳይሆን እንደ መጫወቻ ሜዳ ነው። ትላልቅ ሎት ሳይዞችን ፖዚሽን ሳይዚንጋቸው ላይ በትልልቅ ሎት ሳይዞች ማርኬቱ ሲወርድና ሲወጣ የልብ ምታቸው ቢጨምርም አይምሯቸው ግን እንደ ኤስ እና እንደ ሲ ሽባ የሚሆንበት አጋጣሚ አይኖርም ማለት ነው። ሶስተኛው አሪፍ ፓርታቸው የስሜት ቶሎ የማገገም ሪዚሊየንስ ወይም ሾርት የሆነ ኢሞሽናል ሪፋክተሪ ፔሪድ ነው ያላቸው። ትልቅ ኪሳራ ከደረሰባቸው በኋላ ለምሳሌ ሃይ ኤስ ትሬደሮች ለሳምንታት ማርኬቱን ላያዩት ይችላሉ። ሃይዲዎች ግን የተሸነፉበትን ኪሳራ እንደ ጦር ሜዳ ጠባሳ ቆጥረው በማግስቱ ሊሆን ይችላል ኦሬልስ በዛው ደቂቃ እንደ ሪቬንጅ ቶለረንሳቸው በከፍተኛ ሞራል የመመለስ ብቃት አላቸው። አይምሯቸው የዚህ ሐዘን የምንለው ግሪፍ የምንለውን ስሜት ቶሎ አራግፎ ወደ አዲስ ዶፓሚን ፍለጋ ይሸጋገራል። ከዚሁ ጋር ተያይዞ ገዳይ ድክመቶችን ስናነሳ የሃይዲ ክሪፕቶናይት የምንለው ወይም ባዮሎጂካል ክሪፕቶናይቶቻቸው ምንድነው ካልን አንደኛ ያለ ቁጥጥር እንዳጠቃላይ ማለት ከመሄዳችን በፊት ያለ ቁጥጥር የሚሰራ የዛ ፎርሙላ 1 መኪኖች ናቸው ብለናል። መጨረሻው ገደል ነው የሚሆነው ካልተቆጣጠር ነው። ስለዚህ የሃይዲ ትሬደር ዋና ጠላቱ ማርኬቱ ሳይሆን ከምንም በላይ የራሱ አእምሮ ሆኖ ይገኛል። የመጀመሪያው በቀል ወይም ሪቬንጅ ትሬድ ማድረግ ነው። ቁጥር አንድ አጥፊ ጠላታቸው በቀል ነው። ኒውሮባዮሎጂው እንግዲህ የሃይዲ ሰው እንዳጠቃላይ ሲከስር አሚግዳላው ይህንን እንደ ገንዘብ ኪሳራ ያየውም የሚያየው እንደ ፐርሰናል ኢንሰልት ነው፣ እንደ ግል ስድብ ነው። እሱም ተጠርቶ የተሰደበ ነው የሚመስለው። ከዛም ባለፈ እንደ መነጠቅ እንደ ሎስ ኦፍ ዶሚናንስ ነው የሚያየው። ይሄ የሚፈጥርብን አደጋ ደግሞ በዚህ ጊዜ አሚግዳላው የዛ የሃይዲ ሰው አይምሮውን ይጠልፈዋል ማለት ነው። አሚግዳላ ሃይጃክ ወደሚለው ያመጣናል። ፕሪፍሮንታል ኮርቴክስ ወይም ሎጂካችን ይዘጋና አይምሮአችን በቀጥታ በስሜት መዘወር ይጀምራል ማለት ነው። ስለዚህ የጠፋውን ገንዘብ አሁኑኑ ለማስመለስ የነበረውን ትሬዲንግ ፕላን እርግፍ አድርጎ ትቶ ሎት ሳይዝ በእጥፍ አሳድጎ ደብል ዳውን በማድረግ ማርኬት ውስጥ ይዘፈቃል። ውጤቱ ኦብቪየስሊ አካውንቱን ዜሮ ማድረግ ወይም ብሎዊንግ ዘ አካውንት ነው ሞስት ፕሮባብሊ የሚሆነው። በሁለተኝነት መሰልቸትና ከመጠን በላይ ትሬድ ማድረግ ነው። ኦቨር ትሬድ ያደርጋሉ። አንደር ስቲሙሌሽን ትራፕ አለባቸው። ኒውሮባዮሎጂ በዚህ ኬዝ የሚለን ማርኬቱ ምንም እንቅስቃሴ በማያደርግበት ሰዓት ኮንሶሊዴት ወይም ደግሞ ሳይድዌይስ ማርኬት በሚሆንበት ጊዜ የሃይዲ አይምሮ ዶፓሚን ይርበዋል፣ ዶፓሚን ያስፈልገዋል ይለናል። which is የዶፓሚን ስታርቬሽን አለባቸው። ዶፓሚንን ይፈልጋሉ። የሚፈጥሩ አደጋ ደግሞ ዝም ብሎ ኮምፒውተር ፊት መቀመጥ ራሱን የቻለ አካላዊ ህመም ይሆንባቸዋል። ስለዚህ አይምሯቸው የሌለ ሴታፕ ራሱ ይፈጥርባቸዋል ማለት ነው። ይሄኛው በቃ ከዚህ አንስቼ ኮፌ በናቺ ባሰምር ምናምን እያሉ ምንም የሌለውን ኢሉዥነሪ ሴታፖች ይፈጥራሉ። ስለዚህ ይሄ ገበያ አሁን ይፈነዳል፣ አሁን በጣም ላጥ ብሎ ያድጋል ምናምን ብሎ ያለ በቂ መረጃ ማርኬት ውስጥ ይገባሉ። በጥሩ ማርኬት ያተረፉትን ገንዘብ በአሰልቺ ማርኬት መልሰው ይገብራሉ ማለት ነው። በሶስተኝነት ትልቁ ፕሮብለም እኔ አውቃለሁ የሚል የዚህ የእብሪት ማጥመጃ ወይም የኮንፈርሜሽን ባያዝ እና ኢጎ አለባቸው። ከኔ በላይ ማን የሚል ችግር ስላለባቸው ማርኬቱ እነሱ ካሰቡት ተቃራኒ በሚሄድበት ጊዜ እኔ ተሳስቻለሁ በሚል ስቶፕ ሎስን ተቀብሎ ከማስቀመጥ ይልቅ ማርኬት ሜከሮች እያጭበረበሩ መሆን አለበት የሚል ምክንያትን የሚያመጡ ናቸው። አረ ኤክሰነስም አውቆ ነው የሚል እሳቤ የሚያመጡ ናቸው። ስለዚህ ማርኬቱ በጉልበት ለማሸነፍ ስለሚሞክሩ ኪሳራቸው እያደገ ሲሄድ ስቶፕ ሎስ ወደ ታች ይገፋሉ እንጂ ስህተታቸውን ቶሎ መቀበል የሚችሉ አይነት እንትኖች አይደሉም። ለሃይዲ ከዚህ በተረፈ እንግዲህ አጠቃላይ የትሬደር ሳይንሳዊ መፍትሄያቸው ምንድነው? ጋርዲያልስ እና ሶሉሽኖቻቸው ምንድነው? ሃይዲዎች እንግዲህ ስሜትን ተቆጣጠር ብሎ ምክር መስጠት ዋንድ መውቀጥ ነው የሚቆጠረው። ባዮሎጂን በምክር ማሸነፍ አንችልም። የሚያስፈልጋቸው ግዴታ ሲስተማቲክ ጋርዲያልስ ወይም የብረት ካቴና ከሌላቸው በስተቀር ራሳቸውን የሚያስሩበት ሲስተማቲክ ሜተድ ከሌለ በስተቀር እጅግ በጣም አስቸጋሪ ነው። አንደኛው የመግደያ ቁልፍ ነው፣ ኪል ስዊች ፕሮቶኮል የምንለው which is በበቀል ስሜት ወይም በሪቬንጅ ሞድ ውስጥ ሲሆኑ ሎጂክ ስለማይሰራ ውሳኔውን ከእጃቸው ማውጣት አለባቸው። ስለዚህ ትሬዲንግ ፕላትፎርማቸው ላይ ዴይሊ ማክሲመም ሎስ ወይም የቀን ከፍተኛ የኪሳራ ገደብ በሶፍትዌር ደረጃ ማሰር ወይም ማስቀመጥ ይኖርባቸዋል። ለምሳሌ በቀን $50 ከከሰሩ ሶፍትዌሩ በቃ እንደ ኒንጃ ትሬደር ኦሬልዝ እንደ ፕሮፊርም ህጎች አካውንቱን ቆልፎ እስከ ነገ ድረስ እንዳይከፍቱት ማድረግ ማለት ነው። ይሄ
ቴክኖሎጂካዊ የአሚግዳላ መቆጣጠሪያም ስርዓት ነው። በጥሩ መልኩም ይጠቅማል ብዬ አስባለሁ። ሁለተኛ መፍትሄ የ15 ደቂቃ የማቀዝቀዣ ህግ ነው። ይሄ ኮርቲሶል ፍላሽ ይሉታል ወይም ኩል ዳውን ሩል የምንለው ነው። ከፍተኛ ትርፍ በሚያገኙበት ጊዜ ዶፓሚን ያሻቅባል፣ ዶፓሚን ይረጫል። ወይም ደግሞ ትልቅ ኪሳራ ደግሞ ሲገጥማቸው ደግሞ ኮርቲሶል እና አድሬናሊን ደግሞ ሲረጭ እነዚህ ኬሚካሎች ከደማቸው ውስጥ ተኖ ለመውጣት ቢያንስ ምን ያህል ጊዜ ይፈልጋል? ከ15 እስከ 20 ደቂቃ ይፈጅባቸዋል ይላል ባዮሎጂ። ስለዚህ አንድ ትሬድ ሲዘጉ እንደዘጋን ከሆነን ብድግ ብለን ኮምፒውተራችንን መራቅ እንዳለብን በቃ የህይወት ህጋችን ማድረግ ማለት ነው። በዚህች 20 ደቂቃ ውስጥ ስልክ ማየት አይቻልም፣ ቻርታ ማየት አይቻልም። ሄዶ ቀዝቃዛ ውሃችንን መታጠብ which is mammalian dive reflex ይሉታል። እዚህ ውሃ ቀዝቃዛ ውሃው ላይ መግባትም እንደዚህ ፊታችንን ማስገባት ሊሆን ይችላል፣ ኦሬልዝ መታጠብም ሊሆን ይችላል። ይሄ የልብ ምትን በፍጥነት በማቀዝቀዝ አይምሮአችን ወደ ፕሪፍሮንታል ኮርቴክስ ወይም ሎጂክ አካሄዱ እንዲመለስ ያደርገዋል። ሶስተኛው ምክር ትዕዛዞችን አውቶማቲክ የማድረግ ነው። ሊሚት ኦርደሮችን እና አውቶሜሽኖችን መጠቀም። ሃይዲ አይምሮ እንግዲህ ማርኬት ኤክስኪዩሽን የሚለውን ወይም አሁኑኑ ግዛ ወይም አሁኑኑ ሽጥ የሚለውን እንዳጠቃላይ ማኑዋሊ በተጫነ ቁጥር የስሜት የዚህ የዶፓሚን ረሽ እርካታ ያገኛል። ይሄንን ለማስቀረት ትሬዲንግ ፕላናቸውን አውጥተው ሊሚት ኦርደር ባይ ዊች ዋጋው እዚህ ሲደርስ ግዛ፣ እዚህ ሲደርስ ሽጥ እና አውቶማቲክ ላይክ ስቶፕ ሎስ እና ፕሮፊት ቴክ ፕሮፊት አስገብተው ኮምፒውተሩን በቃ ሴት ኤንድ ፎርጌት መዝጋት አለባቸው። ማርኬቱ ወደ እነሱ መምጣት አለበት እንጂ እነሱ ማርኬቱን ማሳደድ የለብን። we don't chase the market, we attract the market። ይሄ የኔቸርም ሎ ጭምር ነው። በህይወታችንም ውስጥ ነገራቶችን ማሳደድ ሳይሆን አትራክት ነው ማድረግ ያለብን። አራተኛው የዲ ፐርሰናሊቲ ምክር ያስተሳሰብ ለውጥ ያስፈልጋል። ስለ ሎስን አሰ ቢዝነስ ኤክስፔንስ ሪፍሬም አድርገን መቀበል መቻል አለብን። ሃይዲ ኪሳራን እንደ ሽንፈት እንዳያየው አመለካከቱን ወደ ንግድ ወጪ ይሄ ኮክስ ይሉታል ኮስት ኦፍ ጉድስ ሶልድ መቀየር አለበት። እኔ የጫማ ሱቅ ነጋዴ ብሆን ጫማ ለመግዛት ወጪ አወጣለሁ። ትሬዲንግ ላይም ኪሳራ ማለት ትርፍ ለማግኘት የምከፍለው የግድ የሆነ የቢዝነስ ወጪ ነው ብለን አይምሮአችንን ማሳመን አለብን። ይሄ ሲሆን አሚግዳላችን እንደ ፐርሰናል ስድብ አያየውም ማለት ነው ኪሳራ። የሃይዲ ማንትራ እንግዲህ አልቲሜት ሃይዲ ማንትራ ማርኬቱ የኔን ጥንካሬ የምለካበት የጦር ሜዳ አይደለም። ማርኬቱ ልክ እንደ ተፈጥሮ ወንዝ ነው። የኔ ስራ ከወንዙ በባልዲ ውሃ መቅዳት እንጂ ወንዙን አቅጣጫ ማስቀየር አይደለም የሚል መሆን አለበት። ስለዚህ እንዳጠቃላይ ጠለቅ ባለ መልኩ ሃይዲዎችን በዚህ መልኩ ተመለከትን። ሃይ አይዎች ጋር ስንመጣ የማርኬቱ ስሜት አንባቢ ይሏቸዋል። ሴንቲመንት ዊስፐረር ነው የሚሏቸው። እነዚህ የሃይ አይ አይምሮ ኒዮ ባዮሎጂውን ስናየው ሃይ አይ ትሬደሮች በማህበረሰቡ ዘንድ እንግዲህ ተጫዋች ናቸው፣ ጉጉት ያላቸው ናቸው፣ ብሩህ አመለካከት ያላቸው ኦፕቲሚስቲክ የሚባሉ ግለሰቦች ናቸው። ነገር ግን ከዚህ ፈገግታና ከዚህ ጉጉታቸው ጀርባ ያለው የአይምሮ ኬሚስትሪ ግን እጅግ በጣም ውስብስብ። የነሱ አይምሮ ደግሞ የሚነዳው በማሸነፍ ላይክ እንደ ሃይዲ ሳይሆን በአዲስ ነገር፣ በአዲስ ማህበራዊ ትስስር፣ በአዲስ ሶሻል አፌር ውስጥ ነው። የተለየው ይሄ የዶፓሚን ቅመማቸው በተለይ ኖቨሊቲ ሲኪንግ ዶፓሚን ይባላል። የሃይ አይ አይምሮ ውስጥ ያለው የዶፓሚን ተቀባይ ወይም ይሄ ኖቨሊቲ ሪሴፕተር የምንለው ለአዳዲስ ነገሮች በጣም ክፍት ነው። እጅግ በጣም ከሚባለው በላይ ክፍት የሆነ አይምሮ አላቸው። ስለዚህ አዲስ የትሬዲንግ ስትራቴጂ በሚያዩበት ቅጽበት፣ በማንኛውም ቅጽበት ማለት ነው፣ እንዳጠቃላይ አዲስ የክሪፕቶ ኮይን ሲወጣ ሊሆን ይችላል፣ ኦሬልዝ አዲስ ዜና ሲሰሙ ሊሆን ይችላል። አይምሮአቸው በዶፓሚን የሚጥለቀለቅ ሆኖ እናገኘዋለን። በቃ ሙሉ ለሙሉ ሲጥለቀለቅ እንመለከተዋለን። ለነዚህ የሃይ አይ ፐርሰናሊቲዎች አሮጌውንና የተለመደውን ነገር ደጋግሞ መስራት ወይም ሩቲን ውስጥ ማስገባት የአይምሮ ድርቀት ያመጣባቸዋል፣ ይሰለቻቸዋል። ኦክሲቶሲንን ስናነሳ ይሄ የትስስር ሆርሞን ያልነው ይሄ ኬሚካል የፍቅር፣ የቡድንተኝነት፣ የመተማመን ሆርሞን ነው። የሃይ አይ ሰዎች አይምሮ ለዚህ ሆርሞን እጅግ በጣም ስሜታዊና እጅግ በጣም ሴንሲቲቭ ናቸው። ከሌሎች ትሬደሮች ጋር በቴሌግራም ሲያወሩ፣ ኦሬልዝ ትዊተር ላይ የሌሎችን ትንታኔ ሲያዩ፣ ኦሬልዝ ቲክቶክ ላይ የሆነ ነገር ሲያወሩ፣ የትሬዲንግ እሳቤዎችን ከግሩፕ ጋር ሲቀላቅሉ አይምሯቸው በዚህ ኬሚካል ይረካል። ለብቻቸው ክፍል ውስጥ ተዘግተው ቻርት ማየት ለነሱ እንደ እስር ቤት፣ እንደ አይዞሌሽን የሚቆጠሩ አብዛኛዎቹ በዚህ እሳቤ በቃ ብቻቸውን መሆን የማይችሉ ትሬዲንግንም ቢሆን ከሰዎች ጋር ላይክ ቲክቶክ ላይ ስክሮል እያደረጉ የሆነ ቻርት የከፈተ ሰው ካዩ
ጎልድ ወዴት ነው የሚሄደው፣ እንትን ወዴት ነው የሚሄደው የሚል እሳቤን ወይም መጠየቅን ዝም ብለው መጠየቅ የሚወዱ ታይፕ ኦፍ ትሬደርስ ሆነው እናገኛቸዋለን ማለት ነው። ሶ እንግዲህ ከዚህ ከኦክሲቶሲን አንፃር የአይዞሌሽንም ነገር እንዲመጣባቸው ራሱ ኬሚካል ያደርገዋል። ከዛ ማህበራዊ ኒውሮሳይንስ የሚባል ነገር አለ። የሶሻል ኒውሮሳይንስ እና የብሬን ስትራክቸራቸውን ስናይ የሃይ አይ ትሬደርን ከሌሎች ልዩ የሚያደርገው የአእምሮ አወቃቀር አለ። አንደኛ የመስታወት ኒውሮኖች የምንላቸው ሚረር ኒውሮንስ ወይም ይሄ ኤምፓቲ ኢንጂን የምንለው በአእምሯችን ውስጥ የሌሎች ሰዎችን ስሜት ኮፒ የሚያደርጉ ህዋሳት አሏቸው። የሚገርማችሁ አንድ ሰው ሲያለቅስ አብረን እንድናዝን፣ አብረን እንድናለቅስ፣ ሲስቅ አብረን እንድንፈነድቅ የሚያደርጉን እነዚህ ኒውሮኖች ናቸው። በሃይ አይ ሰዎች ውስጥ ደግሞ እነዚህ ኒውሮኖች እጅግ የነቁ ናቸው። ስለዚህ ይሄ ኢሞሽናል ኮንታጂየን የሚባለውን ወይም የስሜት መጋባት የሚባል ጉዳይ ያመጣል ማለት ነው። ሁለተኛ ቬንትራል ስትራያተም የሚባል የሽልማት ማዕከል አለ። ይሄ አእምሮ ክፍል ለማህበራዊ ሽልማት ለሶሻል ሬዋርዶች ከፍተኛ ምላሽ ይሰጣል። ብዙ ሰው ይሄ አክሲዮን ሊያድግ ነው፣ ይሄ ከረንሲ ሊያድግ ነው፣ ይሄ አሴት ሊያድግ ነው ብሎ ሲያወራ የሃይ አይ አእምሮ ይህንን እንደ እውነተኛ መረጃ በመቁጠር ምንም ሳያይ ቬንትራል ስትራያተሙን ያበረዋል ማለት ነው አእምሮ። ስለዚህ ማህበራዊ ማረጋገጫ የምንለው ወይም ሶሻል ቫሊዴሽን ለነሱ ልክ እንደ ምግብ ነው። ቻርታቸውን አምጥተው እዚህ ጋር ባይበሉ ብሎ እሱ ከተሳካ እሱን በቃ ይሄው አገኘሁት ብሎ ፖስተው ሰዎች ላይክ ሲያደርጓቸው፣ ሰዎች በርታ ሲሏቸው፣ ሰዎች ዋው ጎበዝ ነህ ሲሏቸው ሌላ ታይፕ ኦፍ ኬሚካል ይረጫል ማለት ነው። በሶስተኝነት ከዚሁ ጋር በተያያዘ አንቴሪየር ሲንጉሌት ኮርቴክስ የምንለው ኤሲሲ የሚባል የፎሞ ሴንተር አለ። በኒውሮ ሳይንስ ከማህበረሰብ መገለል ወይም ከሶሻል ይሄ ሶሻል ሪጀክሽን የምንለውና አካላዊ ህመም ወይም ፊዚካል ፔን በአእምሮ ውስጥ የሚመዘገቡት በአንድ ቦታ በዚህ ክፍል ውስጥ ነው። ሶ ማርኬቱ ወደ ላይ ሲተኩስ እና ጓደኞቻቸው ትርፍ ሲያካፍሉ ሲያገኙ ስክሪንሻታቸውን ሲያመጡ የሃይ አይ ሰዎች ምን ይሆናል? ፎሞ ውስጥ ይገባሉ ማለት ነው። ፎሞ ያጋጥማቸዋል። ይሄ ፎሞ ዝም ብሎ ስሜት አይደለም። በአእምሮአቸው ውስጥ እንደ አካላዊ ህመም ያማቸዋል። ፊዚካል አጎኒ ነው የሚያመጣው። እንደ ፊዚካል አጎኒ ነው የሚመዘገበው ወይም እንደ አካላዊ ህመም ነው የሚመዘገበው። ስለዚህ ይሄንን ህመም ለመታገስ ሲሉ ምንም ትንታኔ ሳይሰጡ ማርኬት ውስጥ ይዘላሉ ማለት ነው። ከዚሁ ጋር የሃይ አይ ሳይንሳዊ ጥንካሬዎችንና ባዮሎጂካል ክሪፕቶናይቶቻቸውን ወይም ድክመቶቻቸውን የሚገላቸውን ድክመቶች እናነሳለን። እንግዲህ ጥንካሬዎቻቸው የማርኬቱን ቴክኒካል አናሊሲስ ሃይሲ ሊያሸንፈው ይችላል። ነገር ግን የማርኬቱን ስሜት የማርኬቱን ሴንቲመንት በማንበብ ሃይ አይን የሚያክል የሚደርስበት የለም። በተለይ የማርኬት ስሜትን የማንበብ ጥበባቸው ከፍተኛ ነው። ማርኬት ሴንቲመንት አናሊሲሳቸው በጣም ከፍተኛ ነው። which በመስታወት ኒውሮን አሏቸው ብለናል። ሚረር ኒውሮኖቻቸው ጥንካሬ ስላላቸው ከዛ የተነሳ ሃይ አይ ትሬደሮች አጠቃላይ የትሬደሮችን የሚሳተፈውን የትሬደር የህዝቡን ስነ ልቦና ቀድመው ያነባሉ። ስለዚህ ቡል ማርኬት ሲጀምር ኦልሬዲ ኮሚኒቲዎች በአዲስ ቴክኖሎጂ ለምሳሌ በኤአይ በክሪፕቶ በምናምን ሲያብዱ ከቻርቱ በፊት የሰዎችን ልብ ትርታ ይሰማሉ። ስለዚህ የዚህ የሃይፕ ዑደቱን በማግኘት በኩል ልሂቃኖች ናቸው ማለት እንችላለን። ሁለተኛ ከፍተኛ ተስፋና ትላልቅ ትሬዶችን መጋለብ ይችላሉ። ኦፕቲሚዝም ባያዝ እና ዳይመንድ ሃንድ ሲሏቸዋል። አይምሯቸው መጥፎ ዜናዎችን ፊልተር አውት አድርጎ ጥሩ ዜናዎችን ብቻ የማጉላት የዚህ የኦፕቲሚዝም ባያዝ ተፈጥሮ አለው። ስለዚህ በገበያ እድገት ጊዜ ላይክ ስትሮንግ የሆነ አፕ ትሬንድ ሃይሲ ትሬደሮች ገበያው በጣም ተወዷል ልሸጥ ይሻለኛል ብለው ሲወጡ፣ ሃይ አይ ግን ይሄ ገና ጅማሮ ነው ወደ ተደሙነን በቃ ጨረቃ ላይ መሄዳችን አይቀርም ብለው በመያዝ በጣም ትልቅ ትርፎችን ማፈስ የሚችሉት ሃይ አይዎች ናቸው። ግን ችግርም የሚሆንባቸው ፖይንት አለ። ይሄ ፖይንት በእርግጥ በዛው ልክ ገዳይ ድክመቶቻቸውን ስናይ ሃይ አይ ትሬደሮች እንግዲህ ገንዘብ በፍጥነት ያገኛሉ፣ ነገር ግን ማቆየት ይቸገራሉ። ለምን ካልን አንደኛ የመንጋ አስተሳሰብ ሲንድሮም ነው። ይሄ ሄርድ ሜንታሊቲ እና የኢንፎርሜሽን ካስኬድ በጣም ያጋጥማቸዋል። ሁሉም ሰው ስለ አንድ ከረንሲ፣ ስለ አንድ ኮይን፣ ስለ አንድ ፔር፣ ስለ አንድ አሴት ሲያወራ የሃይ አይ እንግዲህ ሰው የራሱን ትንታኔ አናሊሲስ ሙሉ በሙሉ ይተወዋል። ብዙ ሰው ከተስማማበት በቃ ትክክል መሆን አለበት የሚለው ጥንታዊ የዚህ የጎሳ ወይም የትራይባል አስተሳሰባችን አይምሯችንን ይቆጣጠሯል። ሃይ አይ ስንሆን ውጤቱ ኦብቪየስሊ ስማርት መኒዎች ትርፋቸውን ወስደው ሲወጡ፣ ሃይ አይዎች ደግሞ ገበያው አናት ላይ
ባይንግ ዘ ቶፕ የምንለው ማለት ነው። ከላይ ይገዛሉ፣ ኪሳራም ይጋብዛሉ ማለት ነው። ሁለተኛ ከታሪክ ጋር የመውደቅ ችግር የሂስቶሪ ባያዝ እና ባክ ሆልዲንግ ነው። በተለይ ክሪፕቶም ላይ ያሉ ሰዎች በጣም ይቸገሩበታል። አይምሯቸው ከቁጥር ወይም ከዳታ ይልቅ ለናሬቲቭ ለታሪኩ ይገዛል። ስለዚህ የገዙት ኮይን ወይም የገዙት ፔር ዋጋው ሲያሽቆለቁልና ስቶፕ ሎስ ሲመታ መሸጥ ሲገባቸው አይሸጡም። የዚህ ኮይን ወይም የዚህ ፔር በቃ ጥሩ የሆነ ወደፊት እንትን አለው፣ ማህበረሰቡ ኮሚኒቲው ጠንካራ ነው፣ እንደዚህ ነው ሊል ይችላል ክሪፕቶም ላይ፣ ወይም የዚህ ሀገር ኢኮኖሚ እንደዚህ ነው ይመለሳል በሚል ሆፕ በሚል ተስፋ ይዘውት ይቆያሉ። በመጨረሻ የያዙት ፔር እንግዲህ ዜሮ እስኪገባ ወይም በጣም እስኪላሽቅ ድረስ ኪሳራን አቅፈው ይኖራሉ ማለት ነው። በሶስተኝነት የስትራቴጂ ዝላይ የሚሉት ሻይኒ ኦብጀክት ሲንድሮም ወይም ስትራቴጂ ሆፒንግ የምንለው ማለት ነው። የሃይ አይ ዶፓሚን አዲስ ነገር ይፈልጋል። አንድን ስትራቴጂ ተጠቅመው ሁለት ጊዜ ከከሰሩ ያንን ስትራቴጂ ለማስተካከል ትዕግስት የላቸው። ዩቲዩብ ላይ ይገባሉ 100% ዊን ሬት አዲስ ስትራቴጂ ምናምን የሚል ርዕስ ያለው ቪዲዮ ሲያዩ አይምሯቸው ኦብቪየስሊ ይነዝረዋል ማለት ነው። ስለዚህ ሂድ በለው ነው በቃ ሂድ በለው ነው። ከኢንዲኬተር ወደ ኢንዲኬተር ከሜንቶር ወደ ሜንቶር ይዘላሉ። ስረ መሰረት ያለው ክህሎት ወይም ማስትሪ መገንባት ሳይችሉ 3 4 5 ዓመት እያላቸው ይቀጥላሉ፣ ይሳናቸዋል ማለት ነው። በአራተኝነት ትልቁ ችግራቸው ለዝርዝር ሂሳቦች የመታወር ችግር ነው። ዲቴል ብላይንድነስ ይሉታል። የፕሪፍሮንታል ኮርቴክስ አጠቃላይ ሰሪቱ እነዚህ አዮች ላይ አሰልቺ ለሆኑ የሂሳብ ካልኩሌሽኖች ቶሎ ይደክመዋል። የሪስክ ሪዋርድ ሬሾ፣ የፖዚሽን ሳይዚንግ ስሌት እንዲሁም የትሬዲንግ ጆርናል መጻፍ ለነሱ እንደ ከባድ የጉልበት ስራ ነው። ትልቅ የሆነ የጉልበት ስራ ነው። በቃ ይሄ ጥሩ ይመስላል ብለው በገት ፊሊንግ በግምት ነው የሚገቡት። ስለዚህ ለሃይ አይ ትሬደር ሳይንሳዊ መፍትሄዎቹ ምንድናቸው ካልን የሃይ አይ ትሬደርን እንግዲህ ቴሌግራም አትይ፣ ዜና አታንብብ፣ ኢንስታግራም አትጠቀም ምናምን ማለት አይቻልም። ምክንያቱም ማህበራዊ ግንኙነት የነሱ ዋነኛ ነዳጅ ነው። ሃይፓቸው መኖራቸው ምክንያታቸው በቃ ከሰዎች ጋር መኖር ነው። ነገር ግን ይህንን ጉልበት ደግሞ በስርዓት መምራት ወይም ዊን ቱ ሃርነሲንግ ይፈልጋል። ስለዚህ ይቻላል ወይ? ያው ይቻላል። አንደኛው የመረጃ ጾም ፕሮቶኮል ነው። ሚዲያ ብላክአውት ወይም ደግሞ ቻርት ፈርስት ቻት ሌተር ሩል ማውጣት ነው። ይሄ ማለት ምንድነው? አሰራሩ ኮምፒውተር ፊት ስንቀመጥ የመጀመሪያው 30 ደቂቃ ቴሌግራም፣ ትዊተርም ሌላ ዜና መክፈት ምናምን በጥብቅ የተከለከለ ማድረግ ነው። መጀመሪያ ባዶ ቻርቱን ፕራይስ በቃ ሮ ፕራይስ አክሽኑን ብቻ መመልከት፣ የራሳቸውን ቴክኒካል ትንታኔ ሰርተው የባየር እና የሴለር ዞኖችን ከለዩ በኋላ ብቻ ነው እንግዲህ ወደ ሶሻል ሚዲያ ሄደው የሌሎችን ሀሳብ ማየት ያለባቸው። ይሄ ሲሆን በዋነኝነት የራሳቸው ፕሪፍሮንታል ሎጂክ የፕሪፍሮንታል ኮርቴክሳቸው ሎጂክ የሌሎችን ጩኸት የሌሎችን ኖይዝ ለማጣራት አትሊስት አቅም ይሰጠዋል ማለት ነው። በሁለተኛነት አሰልቺው የቼክ ሊስት ህግ ነው። ቦሪንግ ቼክ ሊስት አስፈላጊ ነው። እነዚህ አዮች እንግዲህ ብዙ ነገር በጣም ይሰላቻሉ እያሉ ስለዚህ በስሜት እንዳይገዙ ኢምፐልስ ባይ ስርዓታቸው ለማቀድ ጠንካራ ማጣሪያ ያስፈልጋቸዋል። ከኮምፒውተራቸው ጎን 3 ጥያቄዎች ያሉት ወረቀት መለጠፍ ይኖርባቸዋል። አንደኛው ማርኬቱ ከዚህ በላይ ነው ወይ? እንደ ስትራቴጂያቸው ከሆነ ነገር በላይ ነው፣ ከዚህ ስትራክቸር በላይ ነው ወይም ከኤምኦ በላይ ነው፣ ከእንትን በላይ ነው። በሁለተኝነት የሆነ ህግ ግልጽ የሆነ ስቶፕ ሎስ ቦታ አለኝ ወይ? ህጉ ከነዚህ ከሶስቱ ቲፒኤ አለ ወይ? ቲፒኤ እዚህ ድረስ ይሄዳል ከዚህ በላይ ሆኗል ወይ? ኦኬ ከዚህ በላይ ከሆነ ቲፒኤ እስከዚህ ድረስ ነው፣ ቲፒኤ ቱ ጋር ነው፣ ከዛ ስቶፕ ሎስ የቱ ጋር ነው? ይሄንን በስርዓት መለየት ይኖርባቸዋል፣ ያስፈልጋቸዋል። ስለዚህ ከነዚህ ሶስቱ አንዱ እንኳን አይደለም የሚል ከሆነ ወይም አይቻልም የተረጋገጠ ነገር የለኝም የሚል እንኳን ከሆነ ራሱ ትራምፕ ራሱ ትዊት ቢያደርግ አልገዛም የሚል የብረት ህግ ማበጀት አለባቸው። ይሄ ሎጂካዊ ህግ ስሜታዊ የሆነውን ቬንትራል ስትራያተም ያልነውን የአእምሮአችን ክፍል ያቀዘቅዘዋል ማለት ነው። ሶስተኛው መፍትሄ የ10 ደቂቃ የማቀዝቀዣ ህግ ነው። ኢምፐልስ ኮንትሮል ነው። ማርኬቱ እያደገ ሲሄድና የፎሞ ህመም ሲሰማቸው ዶፓሚን እና አድሬናሊን አእምሮአቸውን ይቆጣጠሩታል። ማርኬቱ ጥሎኝ ሄደ ብለው ባይቁልፍን ከመጫናቸው በፊት ከወንበራቸው ተነስተው ሄደው ውሃ ጠጥተው እስከ 10 ደቂቃ መቆየት አለባቸው። የዶፓሚን ግፊቱ የኬሚካል ራሹ 10 ደቂቃ አይቆይም። ተመልሰው ሲመጡ ያ የመግዛት ጉጉት ከጠፋ ስሜት እንጂ ትክክለኛ ሴታፕ አልነበረም ማለት ነው።
በአራተኝነት ላይ የመጨረሻው አሰልቺ ስራዎችን ጌሚፋይ ማድረግ ነው እና አውትሶርስ ማድረግ። ትሬዲንግ ጆርናል መጻፍ ስለሚጠሉ አውቶማቲክ የሆኑ የጆርናሊንግ አፕሊኬሽኖችን ላይክ እንደ ትሬደር ሲንክ ኦር ትሬደር ዜላ መጠቀም ማለት ነው። ስለዚህ ከሱም ባለፈ የሪስክ ማኔጅመንት ስራቸውን ደግሞ እንደ ጌም መቁጠር አለባቸው። ዛሬ ህጌን ካከበርኩኝ ራሴን በዚህ ያዝናናለሁ፣ ዛሬ ህጌን ካላከበርኩኝ በዚህ እቀጣለሁ ብለው ለአይምሯቸው አዲስ የዶፓሚን ምንጭ መፍጠር አለባቸው። እንግዲህ የሃይ አይ ማንትራ አልቲሜት ሃይ አይ ማንትራ ወይም ያስተሳሰባቸው ውቅር መሆን ያለበት የኮሚኒቲ ጩኸት አቅጣጫን ያሳየኛል እንጂ ትክክለኛ የመግቢያ ነጥብ አይሰጠኝም። እኔ የማርኬቱን ስሜት አደምጣለሁ፣ ነገር ግን ውሳኔን የምሰጠው በቻርቱ ህግና ማስረጃ ላይ ብቻ ተመስርቼ ነው የሚል መሆን አለበት ማለት ነው። እንግዲህ የአይ እንትኖች በዛው ልክ ምን መሆን አለባቸው? በጣም አድርገው በጥንቃቄ ሊጓዙ የሚገቡ ሊሆናቸው ይገባል ማለት ነው። በጣም በጥንቃቄ ሊጓዙ የሚገባቸው ሊሆን ይገባል። መሬት ላይ ወርደን ወደ ተግባርም ካልለወጥ ነው ለውጥ የምናመጣበት ጉዳይ የለም። ወደ ሶስተኛው ስንሄድ ሃይ ኤስ ወይም ስቲድነስ ትሬደሮችን ነው። የማርኬቱ መልህቅ ወይም አንከር እና ስናይፐሩ ብለው ይጠሯቸዋል። የሃይ ኤስ አይምሮ ኒውሮባዮሎጂን ስንመለከት በዲስክ ሞዴል ውስጥ ሃይ ኤስ ሰዎች ጸጥተኛ፣ ታጋሽ፣ መተንበይ የሚችሉና ለውጥን የሚያወዱ ተብሎ ይገለጻሉ። እንግዲህ ይሄ ዝም ብሎ የባህሪ ምርጫ ወይም ቾይዝ አይደለም። በአይምሯቸው ውስጥ ያለ የኬሚካል መስተጋብር ውጤት ነው። የዲኤንኤያቸው ውጤት ነው። የተፈጥሯቸው ውጤት ነው። የአይዲ አይምሮ ዶፓሚንን ወይም ድልን ሲያሳድድ፣ የሃይ አይ አይምሮ አዲስ ነገርን ሲራብ፣ የሃይ ኤስ ደግሞ አይምሮ የሚፈልገው አንድ ነገር ብቻ ነው፣ ደህንነቱን ማረጋጋት። ደህንነቱን ሴኩሪቲውን አረጋግጦ መረጋጋትን ሆሚዮስታሲስ ይሉታል። በዚህ ኬዝ የሴሮቶኒን የበላይነት ወይም የሴሮቶኒን ዶሚናንስ ወይም የሰላም ሆርሞን በጣም የበዛባቸው ናቸው። የአይኤስ አይምሮ የሚመራው በሴሮቶኒን ነው። ይሄ ኬሚካል ሰላምን፣ እርካታን፣ ጭንቀትን እንደዚህ መሰል ነገሮችን ማስታገስን ይወክላል። ስለዚህ ሃይ ኤስ ትሬደር ማርኬቱ ሲረጋጋና ቻርቱ ግልጽ የሆነ ፕሪዲክተብል የሆነ አካሄድ ስትራክቸር ሲይዝ አይምሯቸው በሴሮቶኒን ይሞላል፣ ምቾት ይሰማቸዋል። ከዛው ጋር በተያያዘ የኮርቲሶል ምላሽን ስናይ የኮርቲሶል ሪስፖንስን ስናይ ድንገተኛ ለውጥ ኦሬልስ ከፍተኛ የገበያ መዋዠቅ ቮላታይሊቲ ኦሬልስ ያልታሰበ ኪሳራ ሲያጋጥም ደግሞ የአይዲ ሰው ምን ብለናል? አድሬናሊን አግኝቶ ሲነቃቃ የአይኤስ አይምሮ ግን በኮርቲሶል ወይም በጭንቀት ሆርሞን ይመረዛል ማለት ነው። ስለዚህ ኮርቲሶሉን ለማስወገድ ሲሉ አይኤስ ሰዎች ምን ይሆናሉ? ሪስክን ይሸሻሉ፣ አደጋን ይሸሻሉ፣ ወይም ደግሞ ወደ ድብቅና ጸጥተኛ ማዕዘናቸው ይሸሸጋሉ። ዳት ኢዝ ዋይ ባይ ማለትን የሚፈሩት ማለት ነው። ከማህበራዊ ኒውሮሳይንስ እና የአእምሮ አወቃቀር አንጻር የብሬን ስትራክቸር እና ኢቮሉሽነሪ ሳይኮሎጂን ስንመለከት የአሚግዳላ መደንዘዝ ምላሽ የሚባል ነገርን ኤስ ታይፖች ላይ እናያለን። አሚግዳላ ፍሪዝ ሪስፖንስ ማለት አደጋ ሲመጣ አሚግዳላ 3 ምርጫዎች አሉት ብለናል። ወይ ፋይት ነው የሚያደርገው፣ ይደባደባል፣ ወይ ይሮጣል፣ ፍላይት ነው የሚያደርገው፣ ወይም ደግሞ ፍሪዝ ያደርጋል፣ ደርቆ ይቀራል። ሃይዲ ይዋጋል፣ ፋይተር ነው። ሃይ አይ ይሸሻል፣ ያወራል፣ ወይ ሶሻላይዝ ያደርጋል፣ ወይ ፍላይት ነው። ሃይ ኤስ ግን ይደነዝዛል፣ ይቆማል እዛው ባለበት። በዝግመተ ለውጥ ወይም በኢቮሉሽን ታሪክ በአእምሯችን ደረጃ የሰው ልጅ ማለት ነው አውሬ ሲመጣ ከመዋጋት ይልቅ ምንም ሳልተነፍስ ዝም ብዬ ብቀመጥ አያየኝም የሚለው ስልት የሃይ ኤስን ቅድመ አያቶቻችንን ህይወት አትርፏል። ዛሬ በትሬዲንግ ላይ ይሄ ፍሪዝ የማድረግ ምላሽ ውሳኔ መስጠት ሲያቅታቸው ግን በአብዛኛው አናሊሲስ ፓራሊሲስ ውስጥ ሲገቡ እናገኛቸዋለን ማለት ነው። በሁለተኝነት ሎስ አቨርዥን እና ይሄ አንቴሪየር ሲንጉሌት ኮርቴክስ የምንለው ኤሲሲ ነው። በሳይንስ የሰው ልጅ እንግዲህ $100 ሲያገኝ ከሚደሰተው ይልቅ $100 ሲያጣ የሚያመው ህመም በጣም በእጥፍ ይበልጣል። በአይኤስ እንግዲህ እንደዛ ከተባለም በአይኤስ አእምሮ ውስጥ ይሄ የማጣት ፍርሃት ወይም ሎዝ አቨርዥን እጅግ ከፍተኛ ነው። አይምሯቸው አንቴሪየር ሲንጉሌት ኮርቴክስ ያለውን ኤሲሲ የተባለን እንግዲህ ስህተትን ለማግኘት በጣም ንቁ ነው ይሄ ፓርት የአይምሯቸው ኤሲሲ የምንለው ፓርት። ስለዚህ ያለችኝን ላለማጣት ወይም ካፒታሌን ፕሪዘርቭ ለማድረግ ለማቆየት ስል ትልቅ ትርፍ የሚያስገኝ እድልን እተዋለሁ የሚሉ አይነት ናቸው ማለት ነው። ወይም የሚተዉ ናቸው። እንደው ብለው ሳይሆን የሚተዉት የሚተዉ ናቸው። አዲሱ ነገር ወይም አንሰርቴኒቲ ለነሱ ልክ እንደ ገደል ነው። እርግጠኞች መሆን አለባቸው። እንግዲህ የአይኤስ ትሬደሮች ሳይንሳዊ ጥንካሬያቸውና ድክመታቸው ምንድን ነው? ከሱፐር ፓወራቸውን ስናይ የአይኤስ ትሬደር ፍርሃቱን ካሸነፈና ራሱን ከገራ በማርኬቱ ላይ በጣም አደገኛው ስናይፐር የሚሆነው ኤሶች ናቸው። which is
አንደኛው የብረት ትዕግስት ነው ያላቸው አይረን ፔሽንስ ኤንድ ሆሚዮስታሲስ ያልኳችሁ ማለት ነው። ሃይዲ እና ሃይ አይ ትሬደሮች ማርኬት ውስጥ ካልገቡ አይምሯቸው እንዴት ነው ያሳክካቸዋል ልንል እንችላለን። ሃይ ኤሶች ግን በተረጋጋ ሆሚዮስታሲስ ሁኔታ ውስጥ መቆየትን የሚወድ ነው። ፍጹም የሆነው የትሬዲንግ ሴትአፕ ፐርፌክት ሴትአፕ እስኪመጣ ድረስ ለቀናት ወይም ለሳምንታት ቻርት ላይ አፍጥተው አንድም ትሬድ ሳያደርጉ which is ኦቨር ትሬዲንግ ሳያጠቃቸው ዝም ብለው መቀመጥ የሚችሉ አይነቶች ናቸው። መጥፎ ይሄ ቾፒ ማርኬት ውስጥ ገንዘብ አያባክኑ። በሁለተኝነት የሂደትና የልማድ አክባሪነት ኮንሲስተንሲ ኤንድ ባዘል ጋንግሊያ የሚለውንም ነገር ማንሳት አለብን። አይምሯችን ውስጥ ይሄ ልማድ የምንለውን ሀቢት የምንለውን ነገር የሚቆጣጠረው ክፍል ባዛል ጋንግሊያ ይባላል። ሃይ ኤስ ትሬደሮች እንዳጠቃላይ ይሄ የአእምሮአቸው ክፍል በጣም ጠንካራ ከሚባል ታይፖች የአእምሮ ታይፖች ውስጥ አንዱ ነው። አንድን የትሬዲንግ ስትራቴጂ ተምረው ይሄ ይሰራል ብለው ካመኑ ለአመታት ያለምንም ድካም ያንን ህግ ተገብሩታል። ሃይ አይ ከስትራቴጂ ወደ ስትራቴጂ ይዘላል። ሃይ ኤስ ግን አንዱን ስትራቴጂ ደጋግሞ በመስራት ሞሮፍ አዋቂ መሆንን ማስተር መሆንን የሚያዳብሩ ናቸው። እነሱ እንግዲህ ሞሮፍ የዚህ ጌት ሪች ኩዊክ ታይፕ ኦፍ እንትን መንገዶችን ሳይሆን የኮምፓውንድ ኢንትረስት የሂደት እድገት ጌቶች ናቸው የሚባሉት ለዚህ ነው። ተረጋግተው የማደግ እሳቤ ስላላቸው። በድክመት ደረጃ ትልቁ የሃይ ኤስ ጠላት እንግዲህ ማርኬቱ ሳይሆን ውሳኔ አለመወሰን ወይም ኢንአክሽን which is የመጀመሪያው ለምሳሌ የመቀዝቀዝ ምላሽና አጋጣሚን የማጣት ከፍሪዝ ሪስፖንስ የምንለውና ሚሲንግ ዘ ትሬድ ነው። በጣም ብዙ የሚያጡት ባለመግባታቸው ነው። ቻርቱን ተንትነዋል፣ ሴታፑ ትክክል ነው፣ ነገር ግን ማርኬቱ የመግቢያ ነጥባቸው ኢንትሪ ፖይንት ላይ ሲደርስ አሚግዳላቸው ተደበቅ የሚል ምልክት ይልካል። ጣታቸው ባይ ኦር ሴል የሚለውን ለመጫን ይከብደዋል። ባጣስ የሚል ጥያቄ ያመጣበታል። እርግጠኛ ለመሆን አንድ ተጨማሪ ግድ የለም አንድ ካንድል ጠብቅ ይላሉ። ያ ካንድል ሲዘጋ ማርኬቱ በሮ ሄዷል ወይም በጣም በትልቁ ዘግቷል። በቃ ስቶፕ ሎሳቸውን አርቆታል። ይሄ ፓራሊሲስ ባይ ፊር ፓራሊሲስ አይደለም፣ ፓራሊሲስ ባይ ፊር ወይም ፊር ፓራሊሲስ ማለት በፍርሃት ምክንያት መደንዘዝን ያመጣባቸዋል። ሁለተኛ ተስፋ ማድረግና ኪሳራን አለመቁረጥ ነው። ይሄ ኢንዶመንት ኢፌክት እና ሆፕ ሞድ ማለት ነው። which is high s አይምሮ ድሮዳውን ማሳየት ሲጀምር እንዳጠቃላይ በምን አይነት ሁነት መጓዝ እንዳለበት ወይም እንደሚጓዝ ይሄ በተስፋ ምን ያህል እንደሚጎዳም እንመለከታለን። ሃይ ኤስ እንዳጠቃላይ አይምሮውን በተለይ ከአይምሮ አግባብ አንፃር እንዴት ነው አንድ አይምሮአቸው የያዘውን ነገር ኢንዶመንት ኢፌክት የምንለው ማለት ነው ለቆ መስጠት አይወድም። አንድ ትሬድ ገብተው ኪሳራ ድሮዳውን ማሳየት ሲጀምር ስቶፕ ሎስ ላይ መቁረጥ ለነሱ በጣም ትልቅ ነው። ስለዚህ ሎጂኩን ይተውትና ወዴት ይሄዳሉ? ወደ ሆፕ ይሄዳሉ፣ ወደ ተስፋ ይሄዳሉ። እስካሁን አልሸጥኩትም፣ እውነተኛ ኪሳራ አልደረሰብኝም፣ ሪያላይዝድ ሎስ አይደለም፣ ስለዚህ ቁጥር ብቻ ነው፣ ስለዚህ ይመለሳል ብለው ይዘውት ይቆያሉ ማለት ነው። አነስተኛ የነበረው ኪሳራ አካውንታቸውን ወደሚያጠፋ ትልቅ ገደል ይቀየራል ማለት ነው። በሶስተኝነት በነበረው የመቆየት የስታተስ ኮ ባያዝ ነው። ማርኬቱ አቅጣጫውን በሚቀይርበት ጊዜ ለምሳሌ ከቡል ማርኬት ወደ ቤር ማርኬት ሲቀየር የሃይ ኤስ አይምሮ አዲሱን እውነታ አዲሱን ትሬንድ ለመቀበል ይዘገያል። አዲስ ነገር መጀመር ወይም ደግሞ ይሄ ኮሚሽን ባያዝ ከባድ ስለሚሆንባቸው በተፈጥሮ የድሮ ስትራቴጂ ይሰራል፣ የድሮ አካሄዱ ልክ ነው፣ የድሮ እንትኑ ብለው ጸጥ ይላሉ ማለት ነው። ስለዚህ ለማርኬቱ መለዋወጥ አዳፕታቢሊቲ ፈጣን አይደሉም ማለት ነው። እንግዲህ ለሃይ ኤስ ትሬደር ሳይንሳዊ መፍትሄዎች ምንድናቸው ካልን የሚያስፈልገው ድፍረት ወይም ከሬጅ አይደለም። ምክንያቱም ድፍረት ስሜት ነው። የሚያስፈልጋቸው አውቶሜሽን ውሳኔን ከእጃቸው አውጥተው ሲስተማቲክ የማድረግ ጉዳይ ነው። አንደኛው የሴት ኤንድ ፎርጌት አውቶሜሽን ነው፣ ሊሚት ኦርደሮች የማድረግ ሃይ ኤስ ትሬደር ማርኬቱ ክፍት ሆኖ ዋጋው ወደ ላይና ወደ ታች ሲራወጥ ማርኬት ታወርስ ላይ ማለት ነው የኮርቲሶል መጠኑ ስለሚጨምር ውሳኔ መስጠት አይችልም። ስለዚህ መፍትሄ የሚሆነው ማርኬቱ ከመክፈቱ በፊት ወይም ደግሞ ማታ ማርኬቱ ሲረጋጋ ሎጂካል የሆነ ትንታኔያቸውን ይሰራሉ። ከዛ በመነሳት ሊሚት ኦርደር እዚህ ጋር ዋጋው ሲደርስ ግዛ ወይም ሽጥ፣ እንዲሁም ደግሞ ስቶፕ ሎስ እና ቴክ ፕሮፊት አብረው በማስገባት ኮምፒውተራቸውን ይዘጋሉ። ሮቦቱ ወይም ኮምፒውተሩ ስራውን እንዲሰራ ያደርጋሉ። የነሱ ጣት አያስፈልግም፣ የነሱ አእምሮ አያስፈልግም ማለት ነው። ሁለተኛው ኦሲኦ የምንለው ነው፣ ዋን ካንስልስ አዘር which is ትዕዛዞችን ይሄ ኦሲኦ የምንለውን ትዕዛዝ መጠቀም ለአይሲዎች በጣም ለኤሶች በጣም ጠቃሚ ነው።
ሃይኤስ እንግዲህ ኪሳራን በእጁ ላይክ ማኑዋሊ ማቆም ክሊኪንግ ሴል ኦን ሎስ ስለሚያመው ከፍተኛ ስለሚያመጣብን መፍትሄው ገና ትሬድ ሲገቡ አውቶማቲክ ስቶፕ ሎስ ማዘጋጀት ነው። ከዛ በኋላ ስቶፕ ሎስን መንካት፣ ማራቅ፣ ኦሬልዝ ማጥፋት በህግ የተከለከለ ፎርቢድን ማድረግ አለባቸው። ስለዚህ የመጨረሻው ኤክስኪዩሽን መካሄድ ያለበት በኮምፒውተሩ ኦሬልዝ በብሮከሩ እንጂ በእነሱ እጅ መሆን የለበትም። በደንብ የተደራጀ አይምሮአዊ መዋቅር እንዲኖራቸው ማለት ነው። በሶስተኝነት ውሃ የመቅመስ ስልት፣ ይሄ ስኬሊንግን እና ፍራክሽናል ፖዚሽን ሳይዚንግ የሚሉት which is ሙሉ ገንዘባቸው ለምሳሌ $1000 ካላቸው በአንድ ጊዜ ማርኬት ውስጥ ማስገባት የአይኤስን ጭንቀት ወይም የኮርቲሶል መጠንን ወደ ጣራ ነው የሚልቀው። ስለዚህ መፍትሄው ሪስካቸውን መከፋፈል ስኬሊንግን የሚለው ማለት መጀመሪያ 30% ያስገባሉ። ይሄ አነስተኛ ስለሆነ አሚግዳላ አያደናግጥም። ከዛ ማርኬት ወደ እነሱ አቅጣጫ ከሄደ ቀሪውን 30% ይጨምራሉ። በዚህ መልኩ አይምራቸውን ቀስ እያሉ ይሄ ሴንሲታይዜሽን የምንለውን ከሪስኩ ጋር የማስተዋወቅ ሂደትን ይሰራሉ ማለት ነው። አራተኛው ህመምን ወደ ቁጥር የመቀየር ነው። ሪፍሬሚንግ ዘ ፔን፣ ኪሳራን የደህንነት ማጣት አድርገው ከማሰብ ይልቅ ትሬዲንግ የፕሮባቢሊቲ ጨዋታ ነው ወደሚል የሂሳብ አመለካከት መቀየር አለባቸው። ከ10 ትሬድ ውስጥ 4ቱን እንደሚከስሩ በቅድሚያ ከተቀበሉ አንዱ ትሬድ ሲከስር ይሄ ከአራቱ አንዱ ነው ብሎ በማሰብ ኮርቲሶል እንዳይሰራጭ መከላከል ይችላሉ። ያንን የአይምሮ ዕውቀታቸውን እንግዲህ ሞር ትምህርቶችን በመማር በማንበብ ራሳቸውን የማሳመን ስራ መስራት ይኖርባቸዋል። እንደ አጠቃላይ የአይኤስ ማንትራ ወይም የህይወት መከተል ያለባቸው የትሬደርነት ህይወታቸው እንትናቸው እኔ የማርኬቱ ስናይፐር ነኝ፣ ትዕግስቴ ጥንካሬ ነው፣ ነገር ግን ኢላማው ወደ መስመሬ ሲገባ እንቅስቃሴውን መሳብ የኔ የንግድ ግዴታ ነው። ፍጹም የሆነ መግቢያ የለም፣ ያለው ትክክለኛ የሪስክ አስተዳደር ብቻ ነው። ሪስክ ማኔጅመንት ነው ትክክል መሆን ያለበት የሚል አስተሳሰብ ሊይዙ ይገባል ማለት ነው። ወደ አራተኛውና ወደ መጨረሻው የሃይሲ ኮምፕላያንስ ወይም ኮንሰንቴሽንስ ይሏቸዋል ትሬደሮች ስንመጣ የማርኬቱ አልጎሪዝም ወይም ኳንት እንዲሁም የውሸት መርማሪው ይሏቸዋል። እነዚህ ደግሞ እንግዲህ የሃይሲ የአእምሮ ኒውሮባዮሎጂን ስንመለከት ብዙ ሰዎች ሃይሲ ትሬደሮችን ቀዝቃዛ፣ ተጠራጣሪ እንዲሁም ደግሞ ፍጹምነትን ፈላጊ ወይም ፐርፌክሽኒስት ብለው ይገልጿቸዋል። ይሄ ግን ሞር ስሜት ስለሌላቸው ሳይሆን የአእምሮአቸው ኬሚስትሪና የኒውሮን አውታር ወይም የዚህ ኒውራል ኔትወርካቸው መረጃን በሚያስተናግድበት መንገድ በሴም አካሄድ ስለሆነ የሃይሲ አእምሮ እንግዲህ የሚነዳው በስሜት ወይም በኢሞሽን አይደለም። በምንም ተአምር ስሜት አይነዳቸውም። በብዛት በሎጂክ፣ በስሌት፣ በካልኩሌሽን ትክክለኛ በሆነ እርካታ ወይም አኪሬሲ ቫሶፕሮሲን which is የትኩረት ሆርሞን ሃይ በሞሮፍ ኦክሲቶሲንን የፍቅርና የትስስር ኬሚካል ይርበዋል ብለናል። የሃይሲ አእምሮ ደግሞ ቫሶፕሮሲን ነው የሚባለው ኬሚካል ነው የሚሞላው። ይሄ ሆርሞን አንድ ሰው ለሰዓታት ከማህበረሰብ ወይም ከህዝብ ወይም ከሶሻል አፌር ተገሎ ማለት ራሱን አግልሎ ከሰዎች ይልቅ ከነገሮች፣ ከስራ፣ ከኮድ፣ ከቻርት፣ ከሂሳብ ከምናምን ከምትሉት ነገር ጋር በጥልቀት እንዲቆራኝና ጥብቅ ትኩረት ወይም ሃይፐር ፎከስ እንዲኖር ያደርጋል። የሃይሲ ትሬደር ለ10 ሰዓታት ኮምፒውተር ላይ አፍጥጦ የባክ ቴስቲንግ ዳታ ሲሰበስብ የማይደክመው በዚህ ኬሚካል ምክንያት ነው ማለት ነው። ባክ ቴስት ላይ በጣም ጎበዞች ናቸው። ጆርናል በማድረግ በጣም ጎበዞች ናቸው። የትክክል የመሆን ዶፓሚን ደግሞ ይሄ አኩሬሲ ዶፓሚን የምንለው ሃይዲ ለምሳሌ አሸንፍ ያለው ብሎ ዶፓሚን ሲያገኝ ሃይሲ ደግሞ ዶፓሚን የሚረጨው ካልኩሌሽን ልክ ነው ብሎ ነው። ትክክለኝነትን ማርኬቱን እንደተነበዩት ሲሆን ገንዘብ ስላገኙ ብቻ ሳይሆን ስርዓቴና አጠቃላይ ሎጂክ ያልተሳሳተም የሚለው የእውቀት እርካታ which is ይሄ intellectual satisfaction ከፍተኛ ደስታ ይሰጣቸዋል። ለነሱ ትክክለኝነት፣ ለነሱ አኩሬሲ ከፍጥነት ከስፒድ በጣም ይበልጣል። ከማግኘቱ በላይ ሁላ ትክክል መሆናቸውን ነው ደስታ የሚሰጣቸው። እንግዲህ ማህበራዊ ኒውሮሳይንስ እና የአእምሮ አወቃቀር ወይም የብሬን ስትራክቸር እና ኢቮሉሽን ሪሳይኮሎጂን ስናነሳ የፒኤፍሲ የበላይነት እናይባቸዋለን። በሃይሲ ሰዎች ውስጥ ይሄ የአእምሮ ክፍል ወይም የሎጂክ ማዕከላችን እጅግ በጣም ወፍራምና የነቃ ነው። የአእምሮ ስሪቱ ራሱ አሚግዳላው ወይም እንዳጠቃላይ የስሜት ክፍላችን ለመንቀሳቀስ ሲሞክር የሃይሲ ያለባቸው ሰዎች ላይ በፒኤፍሲው አማካኝነት ወዲያውኑ ቆይ ይሄ ምክንያታዊ አይደለም ማስረጃ አቅርብ ብሎ ያፍነዋል። ለዚህ ነው ሃይሲ ሰዎች ፊታቸው እንዳጠቃላይ ላይ ስሜት የማይነበብ ወይም ፖከር ፌስ የምንላቸው ለዛ ነው። ስሜት ስለሌላቸው ሳይሆን ሎጂካቸው ስሜታቸውን በጥብቅ ስለሚቆጣጠረው ነው ማለት ነው።
በሁለተኝነት አንቲሪየር ሲንጉሌት ኮርቴክስ የምንለው አለ። ኤሲሲ ወይም ስህተት አዳኙ ነው። ይህ ክፍል እንግዲህ ስህተትንና ግጭትን፣ ፓራዶክሶችን፣ ስህተቶችን፣ ክላሽ የሚያደርጉ ፖይንቶችን ለመለየት የተፈጠረ ነው። በአይሲ ሰዎች ዘንድ ይሄ ክፍል እንደ አደጋ ደውል ወይም እንደ ፋየር አላርም ያገለግላል ማለት ነው። ለዚህ የትሬዲንግ ስትራቴጂያቸው አንድ ጥቃቅን እንዴት ነው ስህተት ሲኖረው ወይም የማርኬት መረጃ ሲጣረስ አይምሯቸው ዝም ብሎ ማለፍ አይችልም። ቆይ ማስተካከል አለብኝ የሚል አስገዳጅ ስሜት ይፈጥርባቸዋል። ይሄ ለሌሎች ሰዎች ትችት ኦሬልዝ አለመርካት ሊመስል ይችላል። ለአይሲዎች ግን እውነትን የማግኘት ግዴታ ነው። በሶስተኝነት ኢቮሉሽነሪ ስኬፕቲክ የምንለው ኢቮሉሽነሪ ስኬፕቲዝም ጥርጣሬ ውስጥ የመግባት አባዜ ነው። በዝግመተ ለውጥ የሰው ልጅ አእምሮ ኢቮሉሽነሪ እንትን ውስጥ ሙቭ ውስጥ ሁሉም አዲስ ነገር ጥሩ ነው ብሎ የተቀበለ ሰው ቶሎ ሞቷል። ነገር ግን ይሄ ስጋ ተበላሽቶ ይሆን ወይ ሊመርዘን ይችላል የተበላሸ ይሆን ወይ ብሎ የጠረጠረው ደግሞ ተርፏል። ስለዚህ የአይሲ አእምሮ ይህንን ጥንታዊ የሪስክ ሚቲጌሽን ወይም አደጋን የመቀነስ ስራ አብሮ ይሰራል ማለት ነው። ከሌሎቹ ከኤስም ከአይም ከዲም በላይ አንድ ሰው አዲስ የትሬዲንግ ሲስተም አግኝቻለሁ 100% ይሰራል ሲላቸው የአይሲ አእምሮ ወዲያውኑ ማስረጃው የት አለ? ዳታውን አሳየኝ፣ ወደ ዳታ የሚል ጥያቄ ነው የሚጠይቁት። ስለዚህ አንዱ ፓርት ነው ማለት ነው። እንግዲህ የትሬደር ሳይንሳዊ ጥንካሬያቸውንና ገዳይ ድክመቶቻቸውን ለማንሳት ያህል ሃይሲዎች ማርኬቱ ላይ ለረጅም ጊዜ የመቆየት ወይም ሰርቫይቭ የማድረግና የማትረፍ ከፍተኛ አቅም አላቸው። እውነቱን ለመናገር በሪስክ ማኔጅመንት በጣም አደገኞች ናቸው። ጆርናሊንጋቸው በጣም አደገኛ ነው። ኪሳራ አጠቃላይ አካውንታቸውን በፍጥነት አያጠፋው። በተለይ የሪስክ ማኔጅመንት ኤክስፐርት በመሆናቸው ሎስ አቨርዥን ወይም የማጣት ፍርሃት ቢኖርባቸውም እንደ ሃይ ኤሶች ግን በፍርሃት አይደነዝዙም ወይም አይንቀጠቀጡም። ይልቁንም ፍርሃታቸውን ወደ ምን ያመጡታል? ወደ ሂሳባዊ ስዌት ወይም ስሌት ኦሬልዝ ወደዚህ ማቴማቲካል ካልኩሌሽን ወደምንለው ይለውጡታል። ወደ ትሬድ ከመግባታቸው በፊት 1% ሪስክ ለማድረግ ስንት ሎት ሳይዝ ወይም ፖዚሽን ሳይዚንግ እንደሚያስፈልግ፣ ስንት ሪስክ ሪዋርድ ሬሾ ስንት እንደሆነ እስከ ሳንቲም ድረስ ያሰላሉ። ይሄ ገት ፊሊንግ በቃ ገት ፊሊንግ የሚባል ነገር የለም። ዳታ ላይ ቁጥር ላይ የተመሰረተ ነው። በሁለተኝነት ስርዓት መገንባትና ባክቴስቲንግ ሲስተም ቢልዲንጋቸውና ባክቴስቲንጋቸው በጣም አንደኛ ነው። አእምሯቸው ንድፎችን ፓተርኖችን የመለየት በጣም ከፍተኛ አቅም አለው። በፓተርን ሪኮግኒሽን ሃይሲዎች በጣም በለጸጉ ናቸው። የባለፉትን 5 ዓመታት የገበያ ታሪክ ሂስቶሪካል ዳታ ሰብስበው እና በመተንተን የትኛው ስትራቴጂ እንደሚሰራና እንደማይሰራ በሳይንስ የሚያረጋግጡ ታይፕ ኦፍ ትሬደሮች ናቸው። የአልጎሪዝም ትሬዲንግ የአልጎ ትሬዲንግ እና ቦቶች የትሬዲንግ ቦት ፈጣሪዎች አብዛኛዎቹም እነሱ ናቸው። እውነት ለመናገር ሶስተኛ ጥንካሬያቸው የውሸት መረጃ መርማሪ የምንለው ይሄ ቢኤስ ዲቴክተር የምንለው ነው። ክሪፕቶ ስቶክ ምናምን ማርኬት ላይ ስካመሮች ምናምንን በአይሲ ላይ አይሰሩም። ወይም ጉሮዎች የፎሬክስ ጉሮዎች ምናምን ሃይ በዜናና በሃይፕ ዝም ብሎ ሲነዳ ሃይሲ ግን ነጭ ወረቀቱን አውጥቶ የሰውዬ ምን ሰርቷል፣ በሚያቀርበው ዳታ እውነት ነው ወይ አይደለም ወይ እያንዳንዷን ጥያቄ እየመለሱ ቁጭ ብለው የሚያዩ ናቸው። የፋይናንስ ሪፖርቶችን የሚያዩ ናቸው። ዳታውን ብቻ የሚያምኑ ናቸው። ገዳይ ድክመቶችም ግን አብረው ያው አሉባቸው። ትልቁ የሃይሲ ጠላት እንግዲህ ፍጹምነትን መፈለግ ፐርፌክሽኒስት መሆን ወይም ደግሞ የውሳኔ መዘግየት በዛ ምክንያት የሚመጣባቸው ችግር ነው። ማርኬቱ ፕሮባቢሊስቲክ ወይም በእድል የሚሰራ እንጂ ዲተርሚኒስቲክ የምንለው ሰርቴኒቲ ላይ የተመሰረተ 1 ሲደመር 1 እኩል ይሆናል 2 የምንለው ታይፕ ኦፍ ቲንግ እንዳልሆነ መቀበል ይከብዳቸዋል። የመጀመሪያው ችግር በዚህ ምክንያት የሚመጣው የትንታኔ ሽባነት ወይም አናሊሲስ ፓራሊሲስ ወይም ኢንፎርሜሽን ኦቨርሎድ ነው። የመረጃ አያያዛቸው ባይዊች ኮግኒቲቭ ስታይል ነው። ከታች ወደ ላይ ቦተም አፕ ነው። ስለዚህ 100% እርግጠኛ ለመሆን ብዙ ዳታ ይፈልጋሉ። ነገር ግን ማርኬቱ ደግሞ 100% እርግጠኝነትን አይሰጥም። የትኛውም ፓርት ላይ ቻርታቸው ላይ 10 የተለያዩ ኢንዲኬተሮች ይደረድራሉ። እንትን ግዛ ሲለው እንትን ቆይ ይለዋል፣ እንትን ሽጥ ይለዋል። በዚህ ጊዜ አእምሯቸው ይቆለፋል፣ which is information overload ይኖራል። ስለዚህ ትክክለኛውን ውሳኔ ለመወሰን ሲሞክሩ ማርኬቱ ጥሏቸው ይሄዳል ማለት ነው። ይሄ ስፓጌቲ ቻርት የሚባለው ታይፕ ኦፍ ቻርቶችም ያላቸው እነሱ ናቸው። ዝብርቅርቅርቅ የተጨመላለቀ ምናምን ለምን ሁሉንም ዳታ ለማየት ስለሚሄዱ። ከዛ ሁለተኛው ፍጹምነትን መፈለግ ነው። የዚህ ፐርፌክሽኒዝም እና ከርቭ ፊቲንግ ትራፕ ማለት ነው። ማርኬቱን 100% ለመቆጣጠር which is illusion of control ይሉታል ይሞክራሉ። ስለዚህ አንድን ስትራቴጂ ባክቴስት ሲያደርጉ ስትራቴጂው ምንም ኪሳራ እንዳያመጣ አድርገው ለማስተካከል ይጥራሉ which is curve fitting የምንለው። ችግሩ ግን ያ ፍጹም የሆነ ስትራቴጂ የሰራው ለባለፈው የገበያ ዳታ እንጂ ማርኬቱ ባህሪውን ሲቀይር ለወደፊቱ
ያ የገነቡት ፍጹም አልጎሪዝም ይፈርሳል ማለት ነው። በሶስተኝነት ትልቁ ችግራቸው እድልን የማክሰም ነው። ኦል ኦር ነቲንግ ቲንኪንግ የሚባለው ሚሲንግ ዘ ትሬድ ማለት ነው። ለነሱ ሁሉም ነገር ጥቁር ወይም ነጭ ነው። ግራጫ ኤሪያ የሚባል ግሬ ኤሪያ አይመቻቸውም። ዋጋው $50 ሲደርስ እገዛለሁ ይላሉ። ዋጋው 50.05 ላይ ደርሶ ቢመለስ ህግን አላከበረም ብለው አይገዙትም። በ5 ሳንቲም በ1 ሳንቲም ልዩነት ምክንያት የሆነ $500 ትርፍም ሊያጡ ይችላሉ ማለት ነው። በጣም ፐርፌክሽኒስት ስለሆኑ ለአይሲ ትሬደሮች ሳይንሳዊ መፍትሄዎች ምንድናቸው ካልን እንግዲህ እንደ መፍትሄ መረጃን መቀነስና አንሰርቴኒቲ ወይም አለመረጋገጥን መቀበል። አንደኛው የሁለት ህግ የምንለው the rule of two ነው። የአእምሮ መጨናነቅን ወይም አናሊሲስ ፓራሊሲስን ለማስወገድ በቻርታቸው ላይ ከሁለት በላይ መጠቀሚያዎችን whether it is indicator or else በስትራቴጂዎቻቸውም ላይ በብረት ህግ ማገድ አለባቸው። ፕራይስ አክሽን ከቮሊዩም ጋር ብቻ ከሆነ ሁለቱም ብቻ። ይሄ አእምሯቸው ባለፈው ውስን መረጃዎች ላይ ብቻ ተንተርሶ ውስን የሆኑ ውሳኔዎችን እንዲሰጥ ያስገድደዋል ማለት ነው። ከዛ the good enough standard ወይም ኮሊን ፖዌል ሩል የምንለው የ70% ህግ ነው። በወታደራዊ ስትራቴጂ እንደሚባለው 100% መረጃ እስኪመጣ ከጠበቅ ጦርነቱን ተሸንፈሃል። አይሲ ትሬደር መረጃው 70% እርግጠኛ ወይም ፕሮባቢሊቲ ካለው እርምጃ መውሰድ አለበት፣ ኢንትሪ መገባት አለበት ተብሎ ነው ከትሬዲንግ ሳይኮሎጂ ማዕቀፍ የሚነገረው። የተቀረውን 30% የጎደለው መረጃ ደግሞ በሪስክ ማኔጅመንት ኦሬልስ በስቶፕ ሎስ ይሸፍነዋል። ስለዚህ ፍጹም ያልሆነ ትሬድ ገንዘብ ያመጣል፣ ፍጹም የሆነ ትንታኔ ግን ባዶ እጅ ያስቀራል የሚል ማንትራ ያስፈልጋቸዋል ማለት ነው። በሶስተኝነት የናሙና አስተሳሰብ ነው። ሳምፕል ሳይዝ ፐርስፔክቲቭ ከሌላቸው if they don't believe in thinking in probabilities ችግራቸው አይቀረፍም። ስለዚህ አንድ ትሬድ ሲከስር ቀመሬ ተበላሽቷል፣ ካልኩሌሽን ተበላሽቷል ብለው ቻርቱን ከማፍረስ ይልቅ የትሬዲንግ ውጤታቸውን በአንድ ትሬድ ሳይሆን በ20 በ50 በ200 በ1000 እያሉ ማተለቅ አለባቸው። ስለዚህ ከ200 ትሬዶች ውስጥ 20ውን 30ውን 100ውን ምናምን ተሸነፍኩ አሸነፍኩ የሚለውን ቁጥር ከለዩ ኦኬ ከ200 ትሬዶች ውስጥ 120ውን ካሸነፍኩ አትራፊ ነኝ። አሁን የከሰርኩት ትሬድ ከ80ዎቹን ብቻ ነው ብሎ በማሰብ የፕሮባቢሊቲ እድል ፖላሪቲ እንዴት ነው አእምሯቸውን እንዲያረጋጋ ማድረግ አለባቸው ማለት ነው። እንግዲህ እንደ ግራንድ ኮንክሉዥን ወይም ማጠቃለያ የትሬዲንግ ስነ ልቦና ወይም ትሬዲንግ ሳይኮሎጂ ጠንካራ ሁን፣ አትፍራ የሚሉ ባዶ የሞራል ምክሮች ስብስብ አይደለም። እውነተኛው የሳይኮሎጂ ትምህርት ወደ መሬት ላይ ወርዶ የሚተገበር መሆን አለበት። ቁርስህን በልተሃል እንደሚለው ሰውዬ የሚሆን ከሆነ በቀኝ ጆሮ ገብቶ በግራ ጆሮ የሚወጣ። ትሬዲንግ የኒውሮ ኬሚስትሪ ውጊያ ነው። ኃይል፣ ዶፓሚን እና ፍጥነት አሉ። ነገር ግን ፍሬኑን ሪስክ ማኔጅመንቱን ካላስተካከለ ገደል ይገባል። አይ ስሜት፣ ኮሚኒቲ፣ ሃይፕ አሉ። ግን ደግሞ ጫጫታውን አጥፍቶ ቻርት ፈርስት ብሎ ቻት ሌተር ካላለ ሎጂኩን ካላዳመጠ ገንዘቡን ይበዘበዛል። ኤስ ትዕግስት፣ ሴሮቶኒን፣ መረጋጋት አሉ። ነገር ግን በፍርሃት ከመደንዘዝ ወጥቶ እንደ አጠቃላይ ሊሚት ኦርደሮችን መሳብ ካልቻለ አሁንም ያው ነው ማለት ነው፣ እያጣ መሄዱ አይቀርም። አይሲ ሎጂክ፣ ትክክለኝነት፣ ፕሪፍሮንታል ኮርቴክስ የበላይነት አለው። ነገር ግን ከትንታኔ ሽባነት ከአናሊሲስ ፓራሊሲስ ወጥቶ በ70% ሩል መረጃን ተቀብሎ መወሰንን መማር አለበት። እንግዲህ ይሄ ነው በስተመጨረሻ እስስታዊ ትሬደር የመሆንን ሻሜሊየን ትሬደር ሚስጥር የሚሆነው ማለት ነው። እጅግ ስኬታማው ትሬደር ወይም አልቲሜት ትሬዲንግ ግላዲኤተር የሚባለው የአራቱንም የዲስክ ባህሪያት ሱፐር ፓወር በየቦታው መጠቀም የሚችል ነው። አራቱንም መሆን እንችላለን፣ ማዳበር እንችላለን። አሁን ያለንን ኮምፕሊትሊ ማቆም አንችልም። እሱን አዳብረን ግን ቀይረን በሂደት ሪዋየር አድርገን ማስተማር እንችላለን። ትሬዲንግ ስትራቴጂን ስትቀርጽ ባክቴስቲንግ እንደ ሃይሲ ሁን። ዝርዝር የሆነ ሂሳብ ላይ የተመሰረተ ጥንቃቄ የተሞላው። የማርኬቱን ሴንቲመንት ስታነብ እንደ ሃይ ሁን። አጠቃላይ የማህበረሰቡን የትሬደሩን ስነ ልቦና ተረዳ። ማርኬቱ ወደ መግቢያ እስኪመጣ ስትጠብቅ እንደ ሃይ ኤስ ሁን። የብረት ትዕግስት ይኑር። ሊሚት ኦርደር ስታስቀምጥ፣ ኦሬል ስቲፒ ስታስቀምጥ፣ ሴት አፕ ሲመጣና አጠቃላይ ወደ አንተ ደግሞ እንዲሳብ ኤክስኪዩሽኑን ስትስበው አትራክት ስታደረገው ወደ ራስህ ወደ ሃይዲ ትመለሳለህ። ዲኮንክ ያለ መመንታት በድፍረትና በፍጥነት ውሳኔ ትሰጣለህ ማለት ነው። ስለዚህ ወይም በጠንካራነት የመወሰንም ከሆነ እንደ ዲ ታይፖች ኤክስኪዩሽን ላይ ጎበዝ መሆን። ስለዚህ ይህንን እንግዲህ ኒውሮባዮሎጂካዊ ሚስጥር የተረዳ ትሬደር ማርኬቱን አያሳድድም። ማርኬቱን
በሳይንስ መግዛት የሚችል ሆኖ እናገኘዋለን። በዛም አማካኝነት ከፍተኛ የሆነ ለውጥ ማምጣት ይችላል ማለት ነው። ስለዚህ እንደ አጠቃላይ የዲስክ ፐርሰናሊቲ መግለጫዊ ኦሪንቴሽን ማዕቀፍን ያዘለ ቪዲዮአችን ይህንን ይመስላል። በዋነኝነት ደግሞ ጥሩ የሆኑ እይታዎችም በሂደት ይኖሩናል ብዬም አስባለሁ። ከዛ በተረፈ የመረዳት ጉዳይ ነው። ራሳችንን ከተረዳን ራሳችንን ካወቅን ገበያውን ለመቆጣጠር ምንም አይነት እንትን አይለንም ማለት ነው። ስለዚህ ይህንን ነፃ የትምህርት ማዕቀፋችንን በመቀላቀል እንግዲህ ጥሩ የሆነ የሳይኮሎጂ ማዕቀፍን ትይዙ ዘንድ ተጋብዛችኋል። ስላደመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይበዛ ዘንድ ተመኘው። ሰላም።